بعد فيا إخوة الإيمان أحييكم بتحية الإسلام الخالدة قائلا السلام عليكم ورحمة الله وبركاته ثم أما بعد فعنوان المحاضرة لا تحزن بسم الله الرحمن الرحيم يا زججت رئيس لا تحزن يميلي هنال أتزن أيزن أتكز أتجنك ቁረይሾች ነብዩን ሰለላሁ ዐለይሂ ወሰለምና አቡበክርን ሊያዩዋቸውና ሊያድኗቸው ሊገድሏቸው የሚችሉበት እድል ተመቻችቶ ሳለ አቡበክር ተጨንቀው ለነብዩ ሰለላሁ ዐለይሂ ወሰለም አለቀልን ለኔ እንኳን ግድ የለኝም እርሱን እንጂ አላህ መልእክተኛ ብለው ጭንቀታቸውን ነብዩ ሰለላሁ ዐለይሂ ወሰለም ሲረዱ አላህ Subhanahu Wa Ta'ala በሱረቱ ተውባ እንደሚናገረው لا تحزن إن الله معنا አሉ ነብዩ ሰለላሁ ዐለይሂ ወሰለም لا تحزن አትጨነቅ አትጠበብ إن الله معنا አላህ ከኛ ጋር ነው አላህ ይጠብቀናል አላህ ይንከባከበናል ብለው ነብዩ ሰለላሁ ዐለይሂ ወሰለም ባልደረባቸውን አቡበክርን አበሰሩት ነብዩላህ ሙሳ ዐለይሂ ሰላም ፍርዓውን ከባልደረቦቹ ካጋሮቹ ከወታደሮቹ ጋር ሆኖ እያሳደዳቸው ባለበት ጊዜ ነብዩላህ ሙሳ ተከታዮቻቸውን ሙእሚኖቹን ይዘው ሲሸሹ ከፊታቸው ባህር ተጋረጠ እና ለሙድረኩን ያአላህ መልእክተኛ ሙሳ ሆይ ተደረሰብን አለቀልን አበቃልን ጨረሱን ብለው ጭንቀታቸውን ሲገልጹላቸው ከላ ኢነ ማዕየ ረቢ ሰየህዲን አሉ ሙሳ አይደለም በፍጹም እናንተ እንደምታስቡት አይደለም ኢነ ማዕየ ረቢ ሰየህዲን ጌታዬ ከኔ ጋር ነው ሰየህዲን ይመራኛል ምን ማድረግ እንዳለብኝ ይጠቁመኛል ሲሉ አበሰሯቸው ኢብራሂም ዐለይሂ ሰላም ጣዖት በመሰባበራቸው ወደ ተውሂድ በመጣራታቸው በጊዜው የነበረ መንግስት ሰዎችን አዞ አስተባብሮ ኢብራሂም በጣዖቶቹ ስለተጫወተ ስለተሳለቀ በአምላኮቻችን አጸያፊ ነገር ስለሰራ መቃጠል አለበት ብለው ወስነው ነበልባሉ ከፍተኛ የሆነ ሙቀቱ በጣም አስጊ የሆነ እሳት ተቀጣጥሎ ኢብራሂም በወንጭፍ ተደርገው ወደዛ እሳት ሊወረወሩ ሲሉ ተራሰው ቢሆኑ ያዝኑ ይጨነቁ ይተክዙ ነበር ግን ኢብራሂም የአላህ Subhanahu Wa Ta'ala መልእክተኛ ናቸው ሙወሂድ ናቸው ምን አሉ ሐስቢ አላህ ወኒዕመል ወኪል አላህ በቂ ነው አላህ ጠባቂ ነው ወኒዕመል ወኪል ይህ ይጠብቀኛል ያልኩት አካል ይንከባከበኛል ከችግር ያወጣኛል ያልኩት አካል አላህ ምንኛ ያማረ ነው ብለው አሉ ይሄ እንዲህ ያለው ተወኩላቸው እንዲህ ያለ መተማመናቸው ፈረጅና መጣ ፍትህና መጣ ድልና መጣ አላህ Subhanahu Wa Ta'ala ቃልን አስተላለፈ ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አንቺ ሳት ሆይ በኢብራሂም ላይ ሰላም ያለሽ ቀዝቃዛ ሁኚ በጣም ማትቀዘቅጂ እማታቃጢ ሰላም ሁኚ ብሎ አላህ Subhanahu Wa Ta'ala አዘዘ አላህ ሲፈልግ ያዛል ይሆናል ያ ነገር اذا يا اخي لا تحزن يا اختاه لا تحزني بعد الجوع شبع كرهب بهلا ጥጋብ አለ አንድ ሰው ሲጠማ ቢጠማም ከዛ በኋላ ከጥም የሚያረካው ነገር ያገኛል እንቅልፍ ቢያጣ ከዛ በኋላ ይተኛል የታመመ እንደሆነ አፊያ ያገኛል ዳይቶ ከሆነም ከዛ በኋላ ደግሞ ሀብታም ይሆናል እድሉ አለ ታስሮ ከሆነም ይፈታል ስለዚህ አትዘን ከጨለማ ያንን ጨለማ የሚያስወግድ የሚያባርረው ብርሃን ይመጣል المرض يزول በሽታም ካለ ያ ይወገዳል በበሽታ የሚሰቃይ ካለ ሐሉ ይቀየራል ወንጀል ካለ አላህ ይምረዋል استغفر ربك دين ካለ ይወጣል ኢንሻአላህ لا تحزن አንድ ሰው እንዳይተክዝ እንዳያዝን እንዳይጨነቅ ስራ እንዳይተው እንዳያለቅስ
ካቡስ ውስጥ እንዳይኖር ይረዳሉ ተብለው የተገመቱ ርዕሶች በዚህ ዝግጅት ውስጥ ይጠቃለላሉ። የመጀመሪያው ኢነ መዐል ዑስሪ ዩስራ የሚል ነው። የአላህ Subhanahu Wa Ta'ala ንግግር ነው። ኢነ መዐል ዑስሪ ዩስራ ዑስር እንዳለ ሁሉ መጨነቅ መጠበብ እንዳለ ሁሉ ገር ነገር አለ፣ ፍትህ አለ፣ ተድላ አለ። ስለዚህ ስለ ዑስሩ አታልቅስ። የተለየን ሰው ካለ ክፍለ ሀገር የሄደ ሰው ካለ ይመጣል። መከረነው አልመከር ያለ ጠማማ ካለ ኢንሻአላህ አላህ ይመራዋል። በበሽታ የሚሰቃይ ካለ ያ በሽታ ኢንሻአላህ አላህ የሚገላግለው ጊዜ ይመጣል ከበሽታ። ጨለማ ድቅድቅ ጨለማ ካለ ብርሃን ይመጣል፣ መብራት ይመጣል። አላህ Subhanahu Wa Ta'ala ፈትህን ይዞ ይመጣል። ስለዚህ ሌሊት ስታገኝ አንድ ጨለማ ሲገጥምህ ሱብህ ይመጣል በለው። አንድ የተከዘን ሰው ካየህ ደግሞ አብሽር ድንገት ይመጣል ፈረጅ ብለህ አበስረው። በረሃ ውስጥ ገባህ ተራመድክ አላልቅልህ አለ፣ በረሃው ረዘመብህ። ግን ዓለምን አላህ እንዲህ ነው የፈጠረው። ከበረሃ በኋላ ለምለም ቦታ ረግረግ ቦታ በውሃ የተሞላው ጥላ ያለው ዛፍ አለ። ያንን አስብ። የሆነ ገመድ ጠበቀብህ፣ ሁኔታዎች ሁሉ ወጥረው ያዙ። ምን ገመዱ ቢጠብቅ እንደሚበጠስ ደግሞ አስብ። ያ ነገር ይፈታል ኢንሻአላህ። ስለዚህ ደምዓ ለቅሶ እንዳለ ሁሉ ፈገግታ ይኖራል። ኸውፍ ስጋት እንዳለ ሁሉ አምን ደግሞ አለ። መረበሽ እንዳለ ሁሉ መረጋጋትም አለ። ባለህበት ሁኔታ ላይ ብቻ ተመርኩዘህ አታልቅስ። ሙደ በሰረክ አይንህን ከግርግዳ በስተጀርባ ወዳለው ነገር ረዘም አድርገህ ተመልከት። አህሲኒ الظن بالله አላህ እንዲያረጋኛል፣ ከዚህ ጭንቀት ያወጣኛል፣ ከዚህ ችግር ያወጣኛል፣ ይገላግለኛል፣ ፈትህ ይመጣል፣ ጥሩ ነገር ይመጣል፣ ተድላ ይመጣል ብለህ አስብ። ረጃ انتظار الفرج በአላህ Subhanahu Wa Ta'ala ላይ መተማመን፣ አላህ እንዲያደርግልኛል ብሎ ማለት መጠበቅ ዒባዳ ነው፣ ረጃ ይባላል። አላህ ደግሞ አንድ ነገር ባለበት ሁኔታ አያዘልቀውም። ኩለ የውም ሁወ ፊ ሸእን። አላህ Subhanahu Wa Ta'ala በእያንዳንዱ ቀን ነገሮችን ይገለባብጣል። አላህ ስራዎችን ይሰራል። ዩኑስ ኢብኑ መታን እንመልከት አለይሂ ሰላም። አሳ ነባሪ ዋጣቸው ጨለማ ነበር አንድ ጊዜው። ባህር አለ ሁለተኛ ጨለማ፣ የአሳው ሆድ አለ ሶስተኛው ጨለማ። እዛ ውስጥ ሆነው ግን ተስፋ አልቆረጡም፣ ሐዘን አልገባቸውም፣ አልተከዙም አላህን በማስቆጣታቸው እንጂ በሁኔታው አልተከፉም። ምን አሉ ግን? ላ ኢላሃ ኢላ አንት ሱብሃነከ ኢኒ ኩንቱ ሚነ الظالمين። ላ ኢላሃ ኢላ አንት ጌታዬ ሆይ ያለ ፍቃድህ መጣሁ፣ ይሄ ደረሰብኝ፣ ይሄ አይከፋኝም አንተን ያስቆጣው ከሆነ እንጂ ካንተ ባሻገር ሌላ አምላክ የለም። ሱብሃነክ አንተ ጥራት የተገባህ ጌታ ነህ። ኢኒ ኩንቱ ሚነ الظالمين ያለ ፍቃድህ እንዲህ በማድረጌ ራሴን ነው የበደልኩት ብለው አሉ። فجاء الفرج فرج መጣ። አሳው የባህር ዳርቻ ላይ ተፋቸው። አላህ Subhanahu Wa Ta'ala መረጣቸው፣ ተንከባከባቸው። ስለዚህ ያ አኺ ተስፋ አትቁረጥ፣ የእሳት ታደርግ። ያዕቁብ አለይሂ ሰላም የዩሱፍ ወንድሞችን ምን ተስፋ የቆረጡ ቢሆኑም የዩሱፍ ወንድሞች ላ ተይአሱ ሚን ረውሒላህ ብለው ምክር ሰጡ። ከአላህ Subhanahu Wa Ta'ala ረሕመት እዝነት ተስፋ አትቁረጡ፣ አላህ ይምራችኋል። ስለዚህ ያእስ እንዲሃሽ እንዚዓጅ ተስፋ መቁረጥ ማዘን መተከዝ መሰባበር አያስፈልጉም። وصح عنه عليه الصلاة والسلام نبي صلى الله عليه وسلم من ይላሉ اعلم أن النصر مع الصبر وأن الفرج مع الكرب وأن مع العسر يسرا. اوك واعلم اوك أن النصر مع الصبر ድል የሚመጣው ድል መቀዳጀት የሚገኘው صبر ሲደረግ ነው። وأن الفرج مع الكرب فرج የሚመጣው ፍትህ የሚመጣው
ፈረጅ ነስር የሚመጣው ከከርብ ጋር ነው ከመጨነቅ ከመጠበብ ጋር ነው ሰሂረት ዑዩን የተወሰኑ አይኖች እንቅልፋጡ አይን ኮርኒስ ሲቆጥር ያድራል ሰሂረት ዑዩኑን የተወሰኑ ከፊል አይኖች እንቅልፋት ተዋደሩ ወናመት ዑዩኑን ሌሎች አይኖች ደግሞ በእንቅልፍ ተሞልተው ሰምጠው ተኝተው አደሩ እነኛ እንቅልፍ ያጡት አይኖች ግን ፊሹኡንን ተኮኑ አውላ ተኮኑ ወይ በሚሆን ነገር ነው በሚሳካ ነገር ነው አውላ ተኮን ወይ በማይሳካ ነገር አያውቁትም ያ አኺ ኢነ ረበን ከፋከ ማ ካነ ቢልአምስ ትላንትና የሆነውን ነገር የገላገለህ አላህ ከትላንት ጭንቅ የገላገለህ ያዳነህ ያተረፈህ አላህ ሰየክፊከ ፊ ገድን ማ የኩኑ ነገ ደግሞ የሚሆነውን ነገር አላህ ይገላግልሃል አላህ ይበቃሃል ስለዚህ ላ ተሕዘን ሁለተኛው ርዕስ ፈክር ወሽኩር ይላል ፈክር አስተውል እይ ተመልከት ብዙ ኒዕማዎችን ታገኛለህ ያን ጊዜ ወሽኩር አላህን አመስግን الله سبحانه وتعالى وإن تعدوا نعمة الله لا تحصوها ይላል يا الله سبحانه وتعالى نعمة ጸጋ ብትቆጥሩ ብትመዘግቡ ቆጥራችሁ አትዘልቁትም ይላል በጣም ብዙ ነገር ነው እዩ صحة في بدن አካልህ ጤናማ ነው አገርህ ሰላም ነው ጤና ነው غذاء وكساء የምትበላው ምግብ አለ የምትለብሰው ልብስ አለ የምትነፍሰው ንጹህ አየር አለ የምትጠጣው ቀዝቃዛ ንጹህ ውሃ አለ ስለዚህ ዱንያ ሁሉ አካባህ ነው ያለችው ማለት ነው الله سبحانه وتعالى وأسبغ عليكم نعمه ظاهرة وباطنة إلى أسبغ عليكم በእናንተ ላይ አንቧቧ ሸፈናችሁ ከበባችሁ نعمه ظاهرة ግልጽ በሆኑ ጸጋዎች እናንተ ማየት በቀላሉ ማየት በመትችሉት وباطنة እንደዚሁም ድብቅ በሆኑ ለምሳሌ አእምሮን ይመስል የተደበቀ አይነት ጤንነትን የሚመስል በግልጽ የማይታይ አይነት እንዲህ ባለ ነገር ግልጽ በሆነ ኒዕማ እንደዚሁም ልታዩት በማትችሉት ኒዕማ አላህ ከበባችሁ አላህን አመስግኑ ይላል عندك عينان ولسان وشفتان ويدان ورجلان وأمن في أوطان فبأي آلاء ربكما تكذبان عندك عينان ሁለት አይኖች አሉ ሰላማዊ የሆኑ ያልታመሙ ጤነኞች ያልታወሩ እምታይባቸው ولسان وشفتان متاورابت ملاس الله ሁለት ከንፈሮች አሉ ويدان ورجلان ጤናማ ሁለት እጆች አሉ ሁለት እግሮች አሉ وأمن في أوطان ያልተረበሸ ያልታወከ ሰላማዊ አገር አለ ይሄ ሁሉ አለ ግን አላህን አታመሰግንም አላህ فبأي آلاء ربكما تكذبان ይላል ጅኖችን ሰዎችን እያናገረ በየትኛው የጌታችሁ ኒዕማ ነው የምታስተባብሉት አላህ እንዲህ አላደረገላችሁም እያለ በሱረቱ الرحمن ኒዕማዎቹን ጠቅሶ فبأي آلاء ربكما تكذبان ይላል አጠገብ ያለን ነገር አስተውል اشكر الموجود ስላጣው ነገር አታልቅስ አላህ Subhanahu Wa Ta'ala وفي أنفسكم أفلا تبصرون ይላል እስቲ ውስጣችሁን ራሳችሁን አታዩም አታስተውሉም ምን أفلا تبصرون ራሳችሁን አስተውሉ እስቲ ተመልከቱ እስቲ ይላል ምናኝክበት ጥርስ ምላሳችን ከንፈራችን ምናይበት አይን ምናስበበት አእምሮ ምንሰማበት ጆሮ ምናሸትበት አፍንጫ አእምሮአችን ሴንትራል ነርቨስ ሲስተሙ ይሄ በሙሉ ማሽኖችን የሚያንቀሳቅሰው እጃችን የሚጽፈው ኪቦርድ የሚመታው እጃችን እንደፈለገ የሚዘረጋው የሚተጣጣፈው ወገባችን እግራችን ይህ ሁሉ አካላችን የምንበላውን ነገር የሚፈጨው ኢንዛይም የሚጠራቀምበት ጨጓራ ከዛን ያንን የሚያልመው የተለያየ ኢንዛይም ቀጭኑ አንጀት ወፍራሙ አንጀት የሚጠቅመን ነገር ውስጥ ቀርቶ የሚጎዳን ነገር ቆሻሻን የሚያስወግደው የመጸዳጃ ሲስተሙ ስርዓቱ ያንን ልናይ አይገባም የልብ ምቱ የደሙን ዑደት ያተነፋፈሱን ስርዓት
ይሄን አይተን አላህን ልናመሰግን አይገባም ወፊ አንፉሲኩም አፈላ ትብሲሩን ስለዚህ እነኚህ ነገሮች አይተው አስተውለው ከተረዱ በኋላ የማያመሰግኑ ሰዎችን አላህ ከሃዲዎች ነው የሚለው ያዕሪፉነ ኒዕመተላሂ ثم ينكرونها ያላህ ኒዕማ ይደርሱባታል ያዩዋታል ከዛ በኋላ ግን ينكرونها አውቀው እንዳላወቁ አይተው እንዳላዩ ይሆናሉ ይላል አላህ Subhanahu Wa Ta'ala وصح عنه عليه الصلاة والسلام نبي صلى الله عليه وسلم بصحيح حديث اندي بلو يلالو من أصبح آمنا في سربه إخوة من أصبح آمنا في سربه معافا في بدنه عنده قوته وقوت يومه فكأنما حيزت له الدنيا بحظافيرها الله المستعان من أصبح آمنا في سربه ببيتو ሳይረበሽ ሳይታወክ በአማን ያደረሰው ሙዓፈን في بدنه አካሉ ጤናማ ሆኖ ያደረሰው عنده قوته وقوت يومه ለጊዜው የሚጎርሰውና የዕለቱን ጉርስ ያገኘሰው فكأنما حيزت له الدنيا بجميع حظافيرها ዱንያ በሁሉ መልኳ በሁሉ አካሏ እንደተሰጠችው እንደተሰበሰበችለት ሰው ነው ስለዚህ ዱንያን ሁሉ ያገኘ ሰው አላህን ማመስገን የለበትም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደዚህ ይላሉ ارض بما قسم الله لك تكن اغنى الناس الله በሰጠህ ላንተ ብሎ በቀሰመልህ ነገር ተደሰት تكن اغنى الناس ከሰዎች ሁሉ የተብቃቃህ ትሆናለህ خذ القناعه መብቃቃት ይብቃህ ተብቃቃ من دنياك ከዱንያ የሚያስፈልግህን ነገር ካገኘ ወደ ሌላ ስራ ተሰማራ الى العباده ብዙ ኃላፊነት አለ ወርض بها ያችን ይዘህ በሷ ተደሰት ተብቃቃ ውደዳት እሷን ሌላ ነገር ይቅርና لو لم يكن لك الا راحه البدن ሌላ ነገር ሁሉ የሌለህ ግን راحه البدن ጤንነት ብቻ ያለህ እንኳን ብትሆን ዘወር ብለህ ሌላን ተመልከት وانظر لمن ملك الدنيا باجمعها ዱንያን በሁሉ መልኳ የሰበሰበን ሰው እስቲ ተመልከት هل صار منها بغير طيب والكفن هل صار منها بغير الطيب والكفن ዱንያ ለቆ ሲሄድ የተከፈነበት የተሸፈነበት ነጭ ጨርቅ ከፈን እና ያ ሬሳ ያ ጀናዛ ሽታውን እንዳይለውጥ ወይ ለሰው እንዳይሸት የተነፋበት ጢብ ሽቶ እንጂ ሌላ ምን ይዞ ሲሄድ አይተሃል يقول ابو العتاهية من ይላሉ ታላቅ ዓሊም ናቸው رغيف خبز يابس تاكله في زاويه በአንድ ጎጆ ውስጥ ሆነ የምትቆረጥመው የምትበላው የዳቦ ፍርፋሪ ይበልጥልሃል وكوز ماء بارد تشربه من صافيه ንጹህ የሆነ ባሪድ ቀዝቃዛ የሆነ አንድ ብርጭቆ ውሃ ይበልጥልሃል وغرفة خالية نفسك فيها راضية አንተ የተደሰትክበት የተረጋጋህበት የሰከንክበት አንዲት ባዶ ክላስ አንዲት ባዶ ክፍል ትበልጥልሃለች ومصحف تدرسه مستندا لساريا መቀመጫ ሶፋ ወንበር አተህ የእንጨት ምሰሶን ተደግፈህ የምታነበው ሙስሐፍ ቁርአን ይሻልሃል እንዲህ ካለ ሰው ሁሉን ነገር አግኝቶ አላህን ካላመሰገነ ሁሉን ነገር አግኝቶ በአላህ ከካደ ሰው خير من السكنى بظلات القصور العاليه ታላላቅ ፎቆች ታላላቅ ረጃጅም ፎቆች ከሚያንጣልሏት መኖሪያ ቤት ይሄ ይሻልሃል ያኛው ዓለም የፎቁ ዓለም ያሸበረቀው ዓለም من بعد هذا كله تصلى في نار حاميه ከዚህ ሁሉ በኋላ ተኳሳ እሳት ውስጥ የምትወረወር ከሆነ ይሄ ይሻልሃል اذا فكر واشكر استنتن استول الله سبحانه وتعالى امسكن
ሶስተኛው ርዕስ ማመዳፋት ይላል ማመዳፋት ያለፈ ነገር አልፏል ሄዷል አብቅቶለታል ፀሐዩ ጠልቋል اذا لا تبكي عليه አታልቅስ ለምን አመለጠኝ ለምን እንዲህ ሆነ ብሎ መጸጸት አስፈላጊ አይደል አቅል የሆኑ ሰዎች አእምሮ ያላቸው ሰዎች አስተዋይ የሆኑ ሰዎች ዘንድ ያለፈ ታሪክ ደፍተር አይቀራም አይነበብም ይጥዋ ተጠቅልሎ ይቀመጣል ወላ ይርዋ ስለሱ ነገር አይዘገብም لماذا للحزن يعيده بالتازن ያለፈውን ነገር ሐዘና አይመልሰው ولا الهم يصلحه አሁን መጨነቅ መጠበብህ ያን ነገር መልሶ አያሳምረው ተቃጥሏል እንደገና መምጣት አይችልም أتريد أن ترد النهر إلى مصبه على عاقل عندن ونز مجمريا ወደ ፈለቀበት ቦታ መመለስ ነው የምትፈልገው والشمس إلى مطلعها ፀሐይን ወደ መውጫዋ መመለስ ነው የምትፈልገው والطفل إلى بطن أمه ህፃን ልጅ ወደ እናቱ ሆድ እንዲመለስ ነው የምትፈልገው واللبن إلى الثدي የወጣ ወተት ወደ ግቱ እንዲመለስ ነው የምትፈልገው والدمعة إلى العين يا نباتش عين انباو كفسس بوهلا انباو ملسو عين وست انتي ملسنو متفلقو القراءة في دفتر الماضي حمق وجنون يالفا زمن يمياورا دفتر يمياورا مصحف يالفن حزن اندقنا من سلاسل حمق نو منينت نو يالفا سرق ራት አይሆንም ይባላል ምን ካልሆነ በስተቀር ተውበት ካልሆነ በስተቀር ለተውበት መጸጸት ኢብራ ወዱሩስ ካልሆነ በስተቀር من الاخطاء ሰውየው የተሳሳተ እንደሆነ ከዚህ በፊት ምን አድርጌን የተሳሳትኩት ብሎ ከዛ ትምርት ሊወስድ ካልሆነ በስተቀር ስላለፈ ሐዘን ማልቀስ حمق ነው ሞኝነት ነው جلنت نو الله سبحانه وتعالى ذكر الله الأمم السابقة وما فعلت ثم قال تلك أمة قد خلت الله سبحانه وتعالى سلالفو سوج تولدوج سلالف زمن كتناقر بوهلا تلك أمة قد خلت إنني ناتشو هزبوج الفوال بلو إلى الله سبحانه وتعالى لكي لا تأسوا على ما فاتكم ولا تفرحوا بما آتاكم لكي لا تأسوا على ما فاتكم اندهم ملاتشو سلا قضاء سلا قدر امنقراتشو لكي لا تأسوا على ما فاتكم باملتاتشو نقر لاي اندات تسأسأتو اندات تازنونو ولا تفرحوا بما آتاكم باقنياتشو تنقر دقمو فانتازيا وست اندات قبونو اندات زلونو يلال الله سبحانه وتعالى سلازي لا طائل من تشريح جثة الزمان قالوا جثة الزمان የዘመን ሬሳ ማለት ነው የሞተ ያበቃለት هو الماضي ስለዚህ እሱን አምጥቶ ኦፕራሲዮን ማድረግና ምን ይዟል ብሎ መከፋፈት لا طائل له አያስፈልግም ان الذي يعود للماضي كالذي يطحن الطحين وهو مطحون اصلا ይላል ያ ያለፈን ነገር የሚያስታውሳል ወደዛም ይመለስ የሚያለቅስ ካለ كالذي يطحن الطحين وهو مطحون اصلا تفجتو ساله يتفجع ዱቄትን መልሶ እንደመፍጨት ነው አለ لا طائل ምንም ማያስፈልግም እሱ ወንድሞች ችግራችን ምንድነው ሁሉ ጊዜ ያለፈ ታሪክን እያስታወስን ስላለፈ ነገር እያለቀስን ያሁን ጊዜያችንን እናቃጥላለን هذا لا طائل له ሰዎች ወደ ኋላ አይመለከቱም አይናቸው ወደፊት ነው والريحة تتجه الى الامام نفاس አቅጣጫው ወደፊት ነው የሚነፍሰው والماء ينحدر الى الامام وهام ወደፊት ነው የሚፈሰው لا تخالف سنة الحياة ስለዚህ የህይወትን ደንብ አትቃረን አትጻረር አንተም ወደፊት አስብ لا الى الماضي አራተኛው ርዕስ يومك يومك ይላል يومك ዛሬህን አንተ ያለህበትን يومك ዛሬን ይው ዛሬን አስተውል
للماضي ያለፈውን ዘመን አይደለም ولا المستقبل الذي لم يولد ያልተወለደውን ያልመጣውንም مستقبل የወደፊትን ጊዜ አይደለም استمع الى الاثر الثابت عبد الله بن عمر እንዲህ ብለው ይላሉ اذا اصبحت فلا تنتظر المساء ካነጋህ ጠዋትን ከደረስክ እስኪ መሻት ጠብቅ واذا امسيت ካመሸህ የሌሊት ጊዜን ከደረስክ فلا تنتظر الصباح ነገ ሰራዋለሁ አትበል يومك يومك ዛሬን ነው ማሰብ ያለብኝ በል ትላንትን አይደለም አልፏል ነገን አይደለም ገና አልተወለደም ስለዚህ عمري يوم واحد بلا አስብ ከሐዘን ለመዳን عمري የኔ እድሜ እኔ መኖር የምችለው ዛሬን ብቻ ነው ብላ አስብ ولي الساعة التي أنا فيها የኔ ሰዓት የኔ እድሜ የኔ ጊዜ አሁን ያለሁበት ሰዓት ነው ብለህ በል ከዛ በኋላ ልክ ዛሬ እንደተወለድክ ዛሬን ብቻ እንደምትኖርና ዛሬውኑ እንደምትሞት አድርገህ አስብ እንዲህ ብለህ ስታስብ حينها لا تتأثر حياتك ህይወትህ ለአደጋ አይጋለጥም እንዲህ ብለህ ትላለህ لهذا اليوم ብቸኛ እድል ስለሆነ ለዛሬ ዛሬን لا بد أن أقدم صلاة خاشعة يا الله ፍራቻ የተቀላቀለበትን ሰላት መስገድ አለብኝ وتلاوة متدبرة ተደብር ያለው ማስተንተን ያለው አይነትን አቀራር ነው መቅራት ያለብኝ ቁርአንን ስቀራ وذكرا بحضور አላህን ሳወድስ بحضور ነው ልቤ ያወቀ ቀልቤ ያወቀ መሆን አለበት ብለህ ትላለህ وحسنا في خلق صباحين لا سامر يغباين بله تلاله ورضا بالمقسوم الله يسطኝን ለኔ መደበልኝ ነገር እሰይ ብዬ መቀበል አለብኝ ትላለህ واعتناء بالجسم አካሌን መንከባከብ አለብኝ ጸጉሬን ማበጠር አለብኝ ጥርሴን መፋቅ አለብኝ ልብሴን ማጽዳት አለብኝ ጥሩ ልብስ መልበስ አለብኝ ትላለህ ونفعا للآخرين ሌሎችን መጥቀም አለብኝ ሌላ እድል የለኝም ብለህ ትላለህ لليوم الذي أنت فيه تزرع فيه الخير تستغفر فيه من الذنوب تتذكر فيه الرب وتتهيأ للرحيل زاري باللهبت إلت خير تزرع له للا الدل اللب تستغفر فيه من الذنوب للا كونجل استغفار متادرقبت الدل اللهم زاري بتشانو سلزي زاري كونجل استغفار تادرقاله الله انت استوصاله ليوم الرحيل لغزوكن لقيامه تزكاچاله ليلا ادل يلنيم زاري ብቻ ነው ያለኝ ብለህ ስታስብ اذن يومك يومك ብለህ ትላለህ اعيش هذا اليوم فقط ይሄን ቀን ብቻ ነው ልኖር የምችለው ብለህ አስብ ከዛ በኋላስ ማዘን አይገባኝም ትላለህ መቆጣት አይገባኝም ትላለህ حقد በሰው መቅናት ሰውን መመቅኘት የለብኝም ትላለህ ولا حسد ስለዚህ ልብህ ላይ يومك يومك يا عبد الله እኔ እያልክ ራስህን አናግረው አንተ ያ አላህ ባሪያ ወይ ያለህ እድል ያለህ ቀን ዛሬና ዛሬ ብቻ ነው ስለዚህ የሚጠቅምህን ነገር ስራ ለምሳሌ ስለ ትላንት አታስብ ዛሬን ብቻ ተመልከት اذا اكلت خبزا حارا شهيا هذا اليوم فهل يضرك خبز الامس الجاف الرديء بلو طيق زاري تكس لسلاሳ ዳቦ ብትበላ ትላንትና የበላኸው ደረቅ ዳቦ ረዲእ የሆነ ምንም ጥራት የሌለው ዳቦ ፍርፋሪ የሆነ ስለዛ ለምን ታለቅሳለህ لما تبكي عليه ወይንም ነገ ምበላው ዳቦ አላገኝም ብለህ ስለምን ታለቅሳለህ لم يأتي الغد ዛሬ ጥማርክ የሆነ የሚጣፍጥ የሆነ ንጹህ ውሃ ጠጣ ትላንት ስለጠጣኸው الماء المالح الأجاج
ትላንትና ስለጠጣኸው ጨዋማ ውሃ መርጋጋ ውሃ ለምን ታለቅሳለህ لا طائل له يومك يومك ስለዚህ ያለኝ እድል ዛሬ ነው ብለህ ያልክ ጊዜ ለራስህ እንዲህ ብለህ ንገረው اليوم أعيش ولهذا أهذب ألفاظي ንግግሬን ማሳመር አለብኝ فلا أنطق هجرا ሰውን ማኩረፍ የለብኝም ولا فحشا ሰውን የሚያስከፋ የሚያጸያፍ የሆነ ነገር መናገር የለብኝም አው ሰበናው ጊባ ሰው መሳደብ የለብኝም ሰውን ማማት የለብኝም ብለህ ለራስህ ንገረው ዛሬ ብቻ ነው የምኖረው ሰዓይሽ ስለዚህ ጌታዬን በመታዘዝ اجتهاد ማድረግ አለብኝ ሰላቴን على اكمل وجه በጥሩ መልኩ አላህን በሚያስደስት መልኩ መስገድ አለብኝ ብለህ ንገረው ለራስህ ይሄ ብቻ ሳይሆን ወተዘውደ بالنوافل ያቺ ሰገድኳትን የፈርድ ሰላት ከቀኝ ከግራ ከፊት ከኋላ በነዋፊል በሱና ሰላቶች ማሸብረቅ አለብኝ ብለህ አስብ ወተዓሁደ بالمصحف ያለኝ እድል ዛሬ ነው የምኖረው ዛሬ ነው የምሞተው ስለዚህ ኪታቤን ሙስሐፌን ቁርአኔን በደንብ አድርጌ ማቀፍ አለብኝ ማንበብ አለብኝ መመልከት አለብኝ والنظر في كتابي ሌላም ኪታብ ሐዲስም ይሁን ሲራም ይሁን ያንን ማየት አለብኝ وحفظ فائدة ከዛ ውስጥ ደግሞ የሚጠቅመውን ነገር መሸምደድ በጭንቅላቴ መያዝ አለብኝ ብለህ አስብ لليوم فقط ساعيش እምኖረው ዛሬ ብቻ ነው ሌላ እድል የለኝም ስለዚህ በቀልቤ ውስጥ ሰናይ ምግባር ልትከል መጥፎ ሆነን ነገር የመጥፎ ነገር ዛፍ ከልቤ ውስጥ ነቅዬ ልጣለው ብለህ አስብ فانفع الاخرين ያለኝ እድል ዛሬ ነው ሌሎችን መጥቀም አለብኝ ብለህ አስብ አስዲር ጀሚል መልካም ነገር አደርጋለሁ الى الفقراء لا ድሆች መልካም ነገር ማድረግ አለብኝ اعود مريضا በሽተኛን ዛሬ መጠየቅ አለብኝ ጀናዛ መሸኘት አለብኝ የተደናገጠን ሰው የዋለለን ሰው መግቢያ ያጣውን ሰው ነገሮችን በትክክለኛ መልኩ ማየት ያልቻለን ሰው ያንን ሰው መምራት አለብኝ ማስተማር አለብኝ ማቅናት አለብኝ ብለህ አስብ اطعم جائعا የተራበ ሰው ማብላት አለብኝ የተበደለ ሰው ካለሱ መርዳት አለብኝ ዓሊምን ማክበር አለብኝ ለትናንሾች ማዘን አለብኝ ትላልቆቹን ማክበር አለብኝ ብለህ አስብ እንዲህ አይነት ስራ በመሰራበት ጊዜ ሐዘን የሚባል ነገር ይተውሃል ለአቅልህ ፈራጋት ተውለት ክፍት ቦታን አተውለት የውመክ ያለኝ እድል ዛሬ ነው ዛሬን ተወለድኩ ዛሬን እኖራለሁ ዛሬን እሞታለሁ ብለህ አስብ وهكذا በእያንዳንዱ ቀን ፀሐይ ስትወጣ የእያንዳንዱን ሰው ስራ ያ ቀን መዝግቦ ያልፍና እስከ ቂያማ ዕለት አይመለስም እያንዳንዱ ቀን መዝጋቢ መላእክት አለው የውመክ አምስተኛው ርዕስ اترك المستقبل حتى ياتي ይላል ሙስተቅበል የሆነ ነገር የወደፊትን ጊዜ እስኪመጣ ድረስ ጠብቀው እስኪመጣ ዛሬን ስራ ትጋ ፍጋ ነገ በሚመጣበት ጊዜ ደግሞ ያማረ ይሆናል اترك المستقبل يومك الله سبحانه وتعالى اتى امر الله فلا تستعجلوه ይላል اتى امر الله يا الله فرد መጭ ነው بصيغه ماضيه ባለፈ አይነት ግስ አታ በሚለው አላህ Subhanahu Wa Ta'ala የተናገረው ለተحقيق ነው መምጣቱ አይቀርም የአላህ ፍርድ ይመጣል فلا تستعجلوا አትቻኮሉት ሳይደርስ ለምን አይሁን አትበሉ ይላል لا تستبق الاحداث ነገሮች ሳይሆኑ በፊት እንዲሆኑ አትፈልግ ታገስ اترك المستقبل حتى ياتي اتريد اجهاز الحمل قبل اتمامه وقطع الثمار قبل ينعها عند ልጅ ተረግዞ
መወለጃው ጊዜ ሳይደርስ እንዲወለድ ነው የምትፈልገው ወይስ ፍራፍሬው በስሎ መቀጠፊያው ጊዜ ሳይደርስ እንድትቀጥፈው ነው የምትፈልገው ያልደረስንበትን ድልድይ አንሻገር ስንደርስበት እንሻገረዋለን ምንድነው لا يعلم الغيب إلا الله ለወደፊት የሚመጣው ነገር አላህ እንጂ ሌላ አካል አያውቀውም اترك المستقبل حتى ياتي ነገ ልራብ እችላለሁ ልጠማ እችላለሁ ልቸገር እችላለሁ እንዲያለ በላ ሊደርስብኝ ይችላል ብሎ ማለት مقررات من مدارس إبليس የኢብሊስ ትምህርት ቤት መጽሐፎች ናቸው እነኚህ الله سبحانه وتعالى من ይላል الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا شيطان يعدكم الفقر ልትደህዩ ትችላላችሁ እያለ ያስፈራራችኋል ወዕድ ያደርጋል ويأمركم بالفحشاء በጸያፍ ነገር ያዛችኋል ወደ ጸያፍ ነገር ያበረታታችኋል والله يعدكم مغفرة منه وفضلا الله እሱ ዘንድ ምህረት እንዳለ ቃል ይገባላችኋል በትሩፋቱ ሀብታም እንደሚያደርጋችሁ አላህ ቃል ይገባላችኋል ስለዚህ ድህነትን ማሰብ ልደይ ይችላል ብሎ ማልቀስ ልራብ ይችላል ብሎ ማልቀስ ልጠማ ይችላል ብሎ ማልቀስ እሞታለሁ ብሎ መጨነቅ ይሄ የኢብሊስ መጽሐፍ ውስጥ ነው የሚገኘው ስለዚህ ያ اخي وكل بها ربا حكيما عليما ለወደፊት ለሚመጣው ነገር ዛሬን ጥሩ አድርገህ ስራ እንጂ وكل بها ربا ለዛ ጌታ አላህ የሚባል ጌታ قادر على كل شيء ሁሉን ነገር ቻይ የሆነ ሁሉን ነገር አድራጊ የሆነ ስቃዩን ሁሉ የሚገላግል ሙጂብ المضطر የሆነ አላህ አለ ለሱ ስጥ ዛሬን ግን በርታ አንዳንድ ሰዎች ከመቶ ዓመት በኋላ ዓለም ትጠፋለች ብለው ዛሬ ማልቀስ ይጀምራሉ ما هذا ከ20 ዓመት በኋላ እሞታለሁ ስሞት ደግሞ ገርገራ አለብኝ ብለው ያለቅሳሉ ግን ዛሬን አይሰሩ ይሄ ተገቢ አይደለም በሸይጣን መሸወድ ነው መቼ እንደሚሞት የማያውቅ ሰው በምን ሁኔታ እንደሚሞት የማያውቅ ሰው ዛሬን መስራት ትቶ ስለ ነገ መጨነቅ የለበትም ስለዚህ اترك غدا حتى ياتيك ነገ እስኪመጣ ድረስ ጠብቀው ስለ ነገ አታልቀስ ዛሬን ግን በርትተህ ስራ አንድ የሆነ ተረት ቢጤ ያለ ተረቱ ምንድነው የሚለው ማሞ እና ማሚቴ ይላል ምንድነው ሁለቱ ጅል ሰዎችን ቂል ሰዎችን መስለው ነው የሚጫወቱትና ማሞ ምን ይላል የሆነ ለምለም የሆነ መሬት አይቼ መጥቻለሁ ይላል ለማሚቴ ለሚስቱ ሲያወራ ከዚያን እዛ ለምለም የሆነ መሬት ላይ ጤፍ ለመዝራት አስቤያለሁ ብሎ ሲል ልክ ማሚቴ ተቀበለና በጣም ጥሩ ጤፍማ ከዘራህ ያ ጤፍ ምርቱ ተሰብስቦ ይሸጥና ጥሩ ጥሩ ልብሶችን እገዛለሁ ትላለች እሷ አይ እኔ ለዛ አላሰብኩትም ፈረስ ነው መገዛበት ይላል ማሞ ይሄን ጊዜ ማሚቴ ምን ትላለች ቀበል አድርጋ ጥሩ ፈረስማ የምትገዛ ከሆነ ፈረሱን እየጋለብኩ ቤተሰቦቼ ዘንድ መላለሳለሁ ጠይቅ በፈረሱ ተሳፍሬ ቤተሰቦቼን ጠይቃለሁ ትላለች አይደለም ሴት ፈረስ ነው መገዛው ይላል እሱ ታዲያ ምን ችግር አለበት ጋልባታለሁ ትላለች አይ ሴት እርጉዝ ፈረስ ነው መገዛው ይላታል ምን አለበት እርጉዝ ፈረስ ሴት እርጉዝ ፈረስ ብትሆንም ባዝራ እሷንም ጋልባታለሁ ምን ችግር አለ ይላል አንቺ እንዴት ደፋር ነሽ እንዴት ሴት ፈረስን አርግዛ የከበደች ሆና ሳለ እንዴት ጋልባለሁ ትያለሽ ይልና ወፈር ያለ በትር አንስቶ ቀጥቅጦ ያባረራታል እና አንደኛ መሬቱ አልታረሰም
ሁለተኛ ጤፉ አልተዘራም ሶስተኛ ምርቱ አልተሰበሰበም አልተሸጠም ፈረሱም አልተገዛም ግን ማሞና ማሚቴ በሙስተቅበል ባልመጣ ሐዲስ ተጣልተው ተለያዩ اذا اترك المستقبل حتى ياتي لا تنزعج ولا تندهش لاحداثه سدسنياو رئيس كيف تواجه النقد الآثم ملال كيف تواجه النقد الآثم ملكام سرا يسرح صالح ጥሩ ስራ እየሰራህ ሳለህ ለሰዎች መልካም አርአያ ሆነ ሳለህ አንተ ስላንተ አቃቂር የሚያወጣ ያንተ ነውር የሚከታተል ባንተ የሚዘባበት የሆነን ሰው እንዴት ነው የምትጋፈጠው እንዴት ትቋቋመዋለህ ይሄንን እና መሰሎችን የሚናገር ነው ርዕሱ አላህ Subhanahu Wa Ta'ala ፈጥሮ ተንከባክቦ አብልቶ አጠጥቶ ሁሉ ነገር አመቻችቶ አላህ Subhanahu Wa Ta'ala የሚሰድቡ አሉ لا اله الا الله ስለዚህ አላህ Subhanahu Wa Ta'ala ይሄ ሁሉ ነገር አድርጎ ሰዎች እንዲህ ባለ ነገር አላህን የሚቀበሉት ከሆነ فكيف بي وبك አንተና እኔንስ ብዙ ስተት ያለንን ብዙ ምንሳሳተውን ሙሉ ያልሆነውን ሰዎች እንዴት ነው የሚቀበሉን ስለዚህ እምሰጥ እስከሆነ ድረስ በንግግርህ በሰዎች ላይ ተጽዕኖ ማድረግ ስትችል ስታንጸባርቅ መልካም ነገር ስታደርግ ሰዎችን ስትበልጥ ጥረት ስታደርግ እንቅልፍን ስተው ሰዎች ይነሳሉ ከዛ በኋላ ስላንተ ማሰብ ይጀምራሉ እንዴት እንዋጋው እንዴት ጭርምትምት እናድርገው ብለው ማሰብ ይጀምራሉ እየታወቃቸው እንዴት እናሳፍረው እንዴት እናዋርደው የሚሉ አሉ ولن يسكت هؤلاء عنك حتى تتخذ نفقا في الأرض أو سلما في السماء فتفر منهم እንዲህ ካሉ ሰዎች ማምለጥ አትችልም ወይ ምድር ዋሻ ውስጥ እስካልገባ አለበለዚያ ወደ ሰማይ መውጫ መሰላልን ወይንም መብረሪያ ነገርን አግኝተ ከነሱ እስክትሸሽ ድረስ ከነሱ ምላስ መዳን አትችልም ብርቱስ ኮንክ ድረስ ጠንካራስ ኮንክ ድረስ ይሄን ጥንካሬህን የሚቃወሙ የሚቃረኑ በዚህ የሚቀኑ ብዙ ሰዎች አሉ ሁሳድ ያ اخي እምትተቸው ስለሰራህ ነው ምትነቀፈው ስለታገልክ ነው ጥረት ስላደረክ ነው እንቅልፍ ስለተውክ ነው ጎበዝ ስለሆንክ ነው ተናጋሪ ስለሆንክ ነው ብትቀመጥ ኖሮ ሁሉን ነገር ብትተው እነሱም ስላንተ አቃቂር ማውጣት ባንተ መዘባበት ያቆማሉ ان الجالس على الارض لا يسقط ይባላል መሬት ላይ የተቀመጠ ሰው አይወድቅም ምንም የማይሰራ ስተት አይወጣለትም ማለት ነው ان الناس لا يرفسون كلبا ميتا ሰዎች የሞተን ውሻ አያሳድዱም ከሞተ ካበቃለት ካረፈ እሱም ማሳደድ ያቆማሉ ለምን ያሳድዱታል መጀመሪያ እንቀሳቀስ ስለነበር ነው ስለዚህ አንተም ጥረት እስካደረክ ድረስ علم በማግኘት ላይ እስከበረታህ ድረስ ሐቅን እስከተናገርክ ድረስ ተቀባይነትን እስካገኘህ ድረስ ስንፍናን እስከተውክ ድረስ ሐሲድ አይጠፋም ለዚህ ግን መዋደቅ የለብህም ነው ጥረት የምታደርግ ከሆነ ጎበዝ ይሆንክ ከሆነ የምትሰጥ ከሆነ ምስኪንን የምትረዳ ከሆነ ሰዎችን የምታስተምር ከሆነ ሰዎችን ከጥመት ወደ ትክክለኛው መንገድ የምታመጣ ከሆነ ሰዎች ከፊል ሰዎች ዘንድ የአላህ ጠላቶች ዘንድ ሐሲዶች ዘንድ ሙጅሪሞች ዘንድ أنت عندهم مذنب لا توبة لك حتى تترك مواهبك وتبقى بليدا غبيا محطما
እስከሰራህ ድረስ እነሱ ዘንድ ወንጀለኛ ነህ ምን እስክታደርክ ድረስ አላህ የሰጠህን ነገር ሁሉ እስክተው ድረስ ከዛላ ደደብ ሆነ እስክትቀመጥ ድረስ ገቢይ እስክትሆን ድረስ ሙሐጠም ስብርብር ብለህ እስክትቀመጥ ድረስ እነሱ ዘንድ አንተ ወንጀለኛ ነህ ስለዚህ የሰውን ንግግር ሐሜት ነቀፋ ትችት መዘባበት ይህን ፈርቶ አንድ ሙስሊም አላህን የሚፈራ ሰው ስራ መተው አለበት ወይ لا اثبت احدا تتكسر عليه حبات البرد የበረዶ ፍሬዎች ወርደው የሚሰባበሩበት ጠንካራ የኡሁድ አይነት ተራራ ሆነህ ቁም اثبت عندهم እንዲህ መሆን አለብህ ሌላኛው ምን ይላል وشكوت من ظلم الوشاة ولم تجد ذا سؤدد إلا أصيب بحسدي لا زلت يا سبط الكرام محسدا والتافه المسكين غير محسدي الله وشكوت من ظلم الوشاة وشاة مالت يحسد سيرا مالتنو እውነት ላይ ያልተመሰረተ ሰውን ከሰው ለማጣላት የተፈበረከ ወሬ ማለት ነው وشكوت من ظلم الوشات ከዚህ ሴራ ወሬ ውሸትን መሰረት ያደረገ ሐቅ የሌለው ክስ ስለዛ ሸክዋ አቀረብኩኝ አቤቱታን አቀረብኩኝ ወለም ተጅድ ያ አንተ ወንድሜ ሆይ አታገኝም ذا سؤدد አንድ የሚሞገስ የሚደነቅ ነገር ያለው ሰው ትክክለኛ አቋም ላይ ያለን ሰው አታገኘውም إلا أصيب بحسدي በመቀኝነት የተጠቃ ቢሆን እንጂ ሰዎች ይመቀኙታል ያጠቁታል لا زلت يا سبط الكرام محسدا አንተ يا سبط الكرام يا عالم ልጅ የአንድ ሼኽ ደረሳ ወይንም ከዛ ሼኽ ኢልምን የወረስክ ከአባትህ መልካም ነገርን የወረስክ በመልካም ነገር የምትጠራ የጥሩ ሰዎችን ስነ ምግባር በራስህ ላይ የምታንጸባርቅ የተወደሱ የተቀደሱ ሰዎችን አርአያ የምትከተል አንተ ያ ሲብጠል ኪራም ሲብጥ ማለት የልጅ ልጅ ማለት ነበር ያ ሲብጠል ኪራም ይሄንን ባህሪ የወረስክ የመልካሞቹን የተቀደሱ ሰዎችን አርአያ የተከተልክ አንተ ጥሩ ሰው ሆይ ላዚልተ ሙሐሰደን አንተን ሁሌ ሰዎች ይመቀኙሃል ሁሌ ሰዎች ስላንተ ስህተት ይናገራሉ ስላንተ ዘላ ይናገራሉ ስለ መልካምህ አይናገሩም ምቀኞች والتافه المسكين غير محسدي تافه የሆነ ሰው ውድቅ የሆነ ሰው ምንም የማይፈይድ ሰው ምንም የማያደርግ ሰው ግን ሰዎች አይመቀኙትም ቅድም እንደተባለው መሬት ላይ የሚቀመጥ الجالس على الارض لا يسقط ስራ ከሰራህ ልትሳሳት ትችላለህ ወደ መልካም ነገር እየተሽቀዳደምክ ሊያዳልጭህ ይችላል ነገር ግን ያ ስተትህ ያንን ስተት ሰዎች መሰረት አድርገው አንተን ቢተቹህ አቃቂር ቢያወጡልህ ማትረባነህ ብለው ቢናገሩ አይ ጎበዝ ነኝ አልহামዱሊላህ ልትል ይገባል መልካም ስራን ስራ ቁም ተነስ تشقدادم طالع اقرأ سبح ادعو الناس በዚህ ውስጥ ግን ሰዎች አንተም ቢተቹህ እንዳትወድቅ እንዳትንሸራተት ብዙ ሰዎች ስለኔ ያወራሉ ስለዚህ እንዲህ መተው አለብኝ ብለህ አትበል አላህ Subhanahu Wa Ta'ala ሁሉን ነገር አድርጎላቸው ፈጥሯቸው ተንከባክቧቸው ዓለምን በረህመት ያስተዳደረ አላህ Subhanahu Wa Ta'ala እሱን የሚሰድቡ የሚያማርሩ ሰዎች አልጠፉም وهذا رسول الله صلى الله عليه وسلم نبي صلى الله عليه وسلم
من بلغ كمال البشر الى العلماء كمال البشر የሰው ልጅ ሊኖረው የሚገባውን ሰናይ ምግባር ሁሉ ጠቅልለው የያዙ ነብዩ ሰለላሁ ዐለይሂ ወሰለም ሐቀኛ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሱባ ተሰድበዋል ነብዩ ሰለላሁ ዐለይሂ ወሰለም ተንቀዋል وقيل له ساحر ድግምተኛ ነው ተብለዋል ሻዒር ገጣሚ ተልካሻ ገጣሚ ነው ተብለዋል ካሂን ጠንቋይ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም كذاب ውሸታም ነው ወሽካታ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም መጅኑን እብድ ነው ተብለዋል ግን ይህ ሁሉ ቢያሳዝናቸውም አላህ Subhanahu Wa Ta'ala فاصفح الصفح الجميل በጥሩ ሁኔታ ማለፍን እለፋቸው ይላል صفح ማለት አይቶ እንዳላዩ መሆን ነው ሰምቶ እንዳልሰሙ መሆን ነው فقلت مري فانفذيني እንዳለው እለፊ አንቺ የመቀኛ ንግግር ሆይ ዝለይኝ እኔን ላንቺ ትኩረት አልሰጥም ብሎ እንዳለው ነው فاصبر صبرا جميلا አላቸው አላህ Subhanahu Wa Ta'ala መልካም መታገስን ታገስ አትሰበር ብሎ ነብዩን ሰለላሁ ዐለይሂ ወሰለም ይመክራቸዋል ስለዚህ እሚተች ሰው ካለ አቃቂር የሚያወጣ ሰው ካለ አንተን የሚመቀኝ ሰው ካለ ስለሱ ብለህ መልካም ስራ እንዳታቋርጥ በዛው ቀጥል አትዘን አትጨነቅ اثبت احدا ሰባተኛው ርዕስ لا تنتظر شكرا من احد ይላል لا تنتظر شكرا من احد ከማንም ምስጋናን አትጠብቅ ከአላህ ቢሆን እንጂ አጅር የሚከፍለው እሱ ውለታን የማይረሳው እሱ እዩ ተመልከቱ አላህ Subhanahu Wa Ta'ala ባሮችን ፈጠረ እሱን እንዲያስታውሱት መገባቸው ተንከባከባቸው እሱን እንዲያመሰግኑ ግን እንዲያላደረጉም እነሱ ብዙ ሰዎች ከአላህ ባሻገር ያለን አካል አመለኩ ሌላን አመሰገኑ ለምን ሲባል ያለዘበ ያልሰለጠነ ኢማን ያልገባው ነፍስ አስሉ መሰረቱ ኒዕማን መካድ ነው ውለታን መርሳት ነው ስለዚህም እንዲያሉ ሰዎች ያለዘቡ ሰዎች ኢማን ያልገባቸው ሰዎች ያንተን ውለታ ቢረሱ አንተ ለነሱ ያደረክላቸውን መልካም ነገር ቢዘነጉ ቢክዱ እንደውም ምናልባት አንዳንድ ጊዜ መልካም ለህላቸው እነሱ ግን አንተን እንደ ጠላት አድርገው ሊቆጥሩ ይችላሉ መልካም ስራህን ይቀብራሉ ስለዚህ አትደንግጥ አላህ Subhanahu Wa Ta'ala ሙናፊቆቹን አንስቶ وما نقموا الا ان اغناهم الله ورسوله من فضله ምንድነው የጠሉት ነገር ምንድነው ያገኙት ስተት وما نقموا الا ان اغناهم الله ورسوله من فضله አላህ ከትሩፋቱ እነሱን ስላብቃቃቸው ሀብታም ስላደረጋቸው ውለታ ስለዋለላቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ መልካም ስነ ምግባር ወደ ሰናይ ስነ ምግባር ስለጠሯቸው ከእሳት ሊያድኗቸው ስለጋበዟቸው እንጂ ሌላ ምን ስተትን አግኝተዋል ይላል አላህ Subhanahu Wa Ta'ala እነኛ ለሰዎች መልካም ውለው መልካም ስራን ሰርተው ሰዎች የካዷቸው ሰዎች ብዙ አይበሳጩ ለምን አላህ Subhanahu Wa Ta'ala ይመነዳቸዋል ሰዋቡ ያለው እሱ ጋር ነው አጅሩ ያለው እሱ ጋር ነው የመልካም ስራቸውን ምንደ አላህ ይከለክላቸውም ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ባበሳጯቸው ጊዜ አላህ Subhanahu Wa Ta'ala لا تبتئس بما كانوا يصنعون ይሰሩት በነበሩት ስራ በሚሰሩት ስራ ተስፋ አስቆራጭ ቢመስልም ክፋት ቢሆንም አንተ ግን ተስፋ አትቁረጥ መልካም ስራን መስራትን አታቆም ይላቸዋል የሙእሚኖች ባህሪ እንዲህ ነው ከሰዎች ምስጋናን አይጠብቁም ከሰዎች ምስጋናን የምትጠብቅ አይነት ከሆነ ለሐዘን ትጋለጣለህ ትጨነቃለህ ውስጥ ይቃጠላል ስለዚህ ሰዋቡን አጅሩን ከአላህ Subhanahu Wa Ta'ala ብቻ ፈልግ
የሙእሚኖች ቃል እንዲህ ነው አላህ Subhanahu Wa Ta'ala እንደሚናገረው ኢነማ ኑጥዒሙኩም ሊወጅሂላሂ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ ኢነማ ኑጥዒሙኩም እነሆ እምናበላችሁ ምናጠጣችሁ ሊወጅሂላህ የአላህን ፊት ፈልገን ነው ከሱ ደሞዝን ፈልገን ነው ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ ከናንተ ጀዛ ምንዳን አንፈልግም ወላ ሽኩራ ምስጋናንም አንፈልግም ስለዚህ ያ አኺ لا تحزن بهؤلاء أبو بكر እንመልከት رضي الله عنه أبو بكر ገንዘባቸውን አወጡ ወቅታቸውን ሰው አለቀሱ ደማቸውን ሰጡ ባሪያን ነፃ አወጡ ኢስላም የበላይ እንዲሆን ድል ያደርግ ዘንድ የሚያስፈልገውን መሳሪያ ገዝተው አቀረቡ ከዛ በኋላ ገንዘቡ ከተገኘ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ሊከፍሏቸው በጠየቋቸው ጊዜ ምን አሉ አቡበክር والله لا اطلب الثمن الا من الله بالله ይሁንብኝ የዚህን ዋጋ የዚህን ደሞዝ ከአላህ ካልሆነ በስተቀር ከማንም አልፈልግም አሉ አላህ Subhanahu Wa Ta'ala ለዚህ መልስ ምን አለ وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى وما لأحد عنده من نعمة تجزى الزي يتبارك سوزند منم يمتسط لسو متسط جنزب اللجم إلا ابتغاء وجه ربه الأعلى يتعلقون يلاقون يا اللهن يجيتاون أجر في اللقاء يصنفت في اللقاء انجي امتسط ነገር የለችም ሲል አላህ Subhanahu Wa Ta'ala የአቡ በክርን ኢኽላስ መሰከረላቸው እንዲህ ያለ ምስክርነት እንዲህ ያለ አጅር ምንኛ ትልቅ ነው ምናልባት አንዳንድ ሰዎች እንዴት ይክዳሉ በጣም አይገርምም እንዴ ምን ማለታቸው ነው ብለው ሊደናገሩ ይችላሉ ግን ይህ አዲስ ነገር አይደለም አላህ Subhanahu Wa Ta'ala እንዲህ ብሎ ይናገራል ይሄንን አልሰሙ ይሆን የተቸገረ የነበረ የጨነቀው እጁን ወደ አላህ ዘርግቶ ዱዓ ካደረገ በኋላ አላህ Subhanahu Wa Ta'ala ያንን ዱዓውን ሰምቶት ከችግር ከገላገለው ነፃ ካወጣው በኋላ አላህ ረሳው ሌሎችን አመሰገነ ወይ በእውቀቴ ነው ይሄንን ያገኘሁት አለ ካፍር አላህ መረከ አለም يدعونا الى ضر مسهلا ወደ ያዘው ወደ ጨበጠው ችግር እንዳልጠራን ሆነ ይህ ሰው ይላል አላህ Subhanahu Wa Ta'ala እንዳለመነ ሆነ ምስጋናውን አጠፋ በላው ውለታውን ይላል ያልሰለጠነ በኢማን ያለዘበ ሹክር የማያውቅ ነፍስ በዱንያ ላይ አለ የአንድ ቀሲዳ አለ በጣም ይገርማል ምን ይላል أعلمه الرماية كل يوم فلما اشتد ساعده رماني وكم علمته نظم القوافي فلما قال قافية هجاني الله أعلمه الرماية كل يوم ሁሌ አስተወራወርን አስተምረዋለሁ እንዴት አድርጎ መምታት እንደሚችል እንዴት አድርጎ ማለም እንደሚችል አስተምረዋለሁ እንዲያርግ ይያልኳል فلما اشتد ساعده رماني ክንዱ በተነከረ ጊዜ መቀሰት በለመደ ጊዜ እኔኑ ቀሰተኝ ከኔ ጀመረ وكم علمته نظم القوافي يا ግጥም ስንኝ ማብቂያ መደምደሚያውን ብዙ አስተማርኩት قوافي فلما قال قافية هجاني እሱ ግን በዚህ መሰረት እኔ ባስተማርኩት መሰረት ግጥም በገጠመ ቁጥር እኔን ይሰድበኛል لا اله الا الله اذن شكرهن ثوابهن كالله بيتشا ستطبق ነው ከሐዘን የምትድነው لا تنتظر شكرا من احد ስምንተኛው ርዕስ الإحسان إلى الغير ይላል الإحسان إلى الغير ለሌላ መልካም መዋል ጥሩ መዋል ይህ ከሐዘን ይገላግላል الإحسان إلى الغير መልካም ነገር እንደስሙ መልካም ነው አንተ የተቸገረን ሰው የሰጠኸው ከሆነ ያጣን ሰው መዝሉም የሆነን ሰው የተበደለን ሰው የረዳህ እንደሆነ
ችግር ውስጥ ያለን ሰው ከችግሩ ነቅለህ ካወጣኸው የተራበን ሰው ካበላኸው የታመመን ሰው ከጠየቅ ግራ የገባውን ሰው ከረዳኸው ሰዓዳን ታገኛለህ ደስታን ታገኛለህ ከፊት ታገኘዋለህ ከኋላህ ታገኘዋለህ ከቀኝ ታገኘዋለህ ከግራህ ታገኘዋለህ መልካም ሥራ መስራት ልክ እንደ ሚስክ ነው ሚስክ ሽቶ የሚይሰው ይሸታል ጥሩ መዓዛ ጥሩ ሽታ ይኖረዋል ስለዚህ ሚስክ ሽቶ አንደኛ ተሸካሚውን ይጠቅማል ሻጩንም ይጠቅማል ገዢውንም ይጠቅማል ስለዚህ እነኛ መልካም የሚሰሩ ሰዎች ሰዎችን የሚረዱ ሰዎች ሁሌ በደስታ ውስጥ ናቸው አንድ በጣም የሚገርም ዒባራ አለ አንድ ሰው መልካም ውለህለት ቢያኮርፍህ አስተምረኸው ቢክድ ወይ ቢሰድብህ ውለታህን ከምንም አለመቁጠር ቢያንስ እኮ ተሳስተህም እንደሆነ አላሁመ ህዲህ ብሎ እንኳን ዱዓ አድርግልህም ጨርሶ ከፈረ ጀሚለክ ጀሐደ ማዕሩፈክ እንዲህ ላለው ግን አንተ ሀብታም ነው መሆን ያለብህ ለምን እሱ ደሃ ስለሆነ እንዲህ ያሉ ሰዎች ፉቀራኡል አኽላቅ ይባላሉ የስነ ምግባር ድሆች ማለት ነው ፉቀራኡል አኽላቅ ስለዚህ عند أبابال العجيب نو إن توزيع البسمات المشرقة على فقراء الأخلاق صدقة جارية إن توزيع البسمات المشرقة على فقراء الأخلاق صدقة جارية يسنى مقبار دحاله نسوج ملكان فققتان معدل مستت صدقة جارية أجرها ما يقوم صدقة نج كما ورد في الحديث ولو أن تلقى أخاك بوجه طلق لمسلم لمؤمن ነገሮች ሁሉ መልካም ሥራ ሁሉ እንደትልቅ ይቆጠርለታል አንድ ሙስሊም ከመልካም ነገር አይጠግብም መልካም ነገር ሁሉ አጅር አለው ሌላ ነገር እንኳን ብታጣ ወንድምህን ሙስሊም ወንድምህን ፈገግ ባለ በሻሻ በተሞላው ፊት እንኳን ብትቀበለው ይሄ ሰደቃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ፊትን ማጨፍገግ ማጨለም በሰዎች ላይ ጦርነት ማወጅ ነው ያ አኺ መልካም ነገር መስራት እንኳን ከጭንቀት ከሐዘን ከእሳት ያድናል ለሰው ጥሩ ነገር መዋል ለሰው እንኳን አይደለም ለእንስሳት ጥሩ ነገር መዋል شربة ماء من كف بغي للكلب العقور عندي سيتنج عمن زرانج ببني إسرائيل وسط ያለች ነብዩ ሰለላሁ ዐለይሂ ወሰለም ስለሷ አንስተው ይነግራሉ ሰሃቦችን ይቺ ሴት አመንዝራ ነበረች ዝሙት የምትሰራ ግን ከለታት አንድ ቀን ጠምቷት ውሃ ልጠጣ ወደ አንድ ጉድጓድ ወረደች እሷ ጠጣ ከጥሟ ረክታ ስትወጣ አንድ በጥማት የሚንቀለቀል ውሻ ታያለች ከዛ በኋላ የምትቀዳበት ነገር እንኳን የላትም ወረደችና ወደ ውሃው ወደ ጉድጓዱ በጫማዋ ያንን ውሃ ቀርታ ወጣችና ለዛ በጥማት ብዛት ጥማት ጠንክሮበት ያንን የጥማቱን ህመም ለማስታገስ አፈሪ ልስ የነበረን ውሻ ያንን ውሃ ሰጠችው በዚህ ምክንያት አላህ Subhanahu Wa Ta'ala የነበረባትን ወንጀል ሰርዞላት ምሯት ለጀነት እንደዳረጋት ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል ዘጠነኛው ርዕስ اطرد الفراغ بالعمل ይላል اطرد الفراغ بالعمل ስራ መፍታትን በስራ አባረው ስራ መፍታት የሐዘን ምንጭ ነው የጭንቀት መፍለቂያ ነው ስለዚህ በስራ አባረው ለስራ ካለ አንድ ሰው ስራ አያጣው የተቀመጠ ሰው የግድ ደሞዝ
ያለው ነገር ብቻ ነው ስራ ቁም اقرا አንብብ መጻፍ አልጠፋም ነገ ይጠቅምሃል ማንበብህ اطرد الفراغ بالعمل الله سبحانه وتعالى وقل اعملوا فسيرى الله عملكم ورسوله والمؤمنون لا وقل اعملوا بلاچو የኛ መልእክተኛ ሆይ اعملوا سروا فسيرى الله عملكم ስራችሁን አላህ ያያል ወረሱሉሁ በሐያታቸው ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛው ያያል ወልሙእሚኑን ሙእሚኖች ጎረቤቶች صاحቦች ያያሉ ስሩ ብለህ በላቸው ይላል ስራ የፈቱ ሰዎች የጭንቀት ባለቤቶች እነሱ ናቸው የሐዘን ባለቤቶች እነሱ ናቸው አላህ Subhanahu Wa Ta'ala የማይንቀሳቀሱ ሰዎችን አይወድም የሚዘፈዘፉ ሰዎችን አላህ አይወድም hatta ሙናፊቆችን አላህ Subhanahu Wa Ta'ala ምን ይላል ሌሎች ሙእሚኖች በአላህ መንገድ ወደ መታገል ሲወጡ ዳዕዋ ሲያደርጉ ቁርአን ሲቀሩ ሰዎችን ወደ መልካም ሲጋብዙ ከዚህ ሁሉ መልካም ስራ ወደ ኋላ ያፈገፈጉ የተቀመጡ ሰዎችን ለኢስላም ፍትህን ለኢስላም ፈረጅን የማይመኙ ሙናፊቆችን አላህ ረዱ ቢአን የኩኑ መዐል ኸዋሊፍ ይላል ረዱ ወደዱ እነሱ ተመኙ ቢአን የኩኑ መዐል ኸዋሊፍ ኸዋሊፍ ጀምዑ ኻሊፈትን ጀምዑ ፋዒለትን ፈዋዒል ረዱ ቢአን የኩኑ መዐል ኸዋሊፍ በሐይድ በወሊድ በርጅና እቤት ውስጥ ከቀሩት ሴቶች ጋር መቀመጥ ነው የፈለጉት ይላል ላ ኢላሃ ኢላላህ ስለዚህ ለአእምሮ ለዚህን በጣም ከባዱ አጋጣሚ ከባድ ነገር ማለት አእምሮ ስራ የፈታ ጊዜ ነው ስራ የማይሰራ ሰው በጣም ከባድ ሁኔታ ውስጥ ነው ያለው ፋሪግ ሆነ አእምሮን የማያሰራ እጁን የማያሰራ እግሩን የማያሰራ አካሉን የማያሰራ ዝም ብሎ ተቀምጦ ነገሮችን የሚያወርድ እንዲሁ የባለፈውን ነገር የሚያመጣ ለወደፊትስ እንዲህ ብሆን እንዴት ሆናለሁ ብሎ ዝም ብሎ የሚጨነቅ ያለ ስራ ሰው ምሳሌው እንደዚህ ነው ልክ መሪ እንደሌላት ነጂ እንደሌላት ዝም ብላ እንደምትሽከረከርና አንዴ ወደ ግራ አንዴ ወደ ቀኝ እንደምትውለበለብ አይነት መኪና ነው ባጭሩ اذبح الفراغ بسكين العمل ይሄን ፈራግ ይሄን ረፍት በስራ ቢላ እረደው ምን ማለት ነው ስራ መስራት ለፈራግ የጭንቀት መንስኤ ለሆነው ስራ መፍታት መገላገያ ቢላ ነው ስራ መስራት ስለዚህ በአለም አብዛኛው ጠቢብ አብዛኛው ዶክተር ጭንቀት ውስጥ ላሉ ሰዎች ችግር ለሚያገላብጣቸው ሰዎች የሐሳብ ችግር ምን ይላሉ ስራን ስሩ ስራን ፍጠሩ ይላሉ እንደውም አንዳንድ ሰዎች መስራት የሰዓዳ ምንጭ መሆኑን የተገነዘቡ በትርፍ ጊዜያቸው እንኳን ይሉና መዶሻን ይዘው ምስማርን ይዘው በዛ ይቀጠቅጣሉ ይመግዛሉ ይቦርሻሉ ከዛን ሰዓዳን ያገኛሉ ነብዩ ሰለላሁ ዐለይሂ ወሰለም ሲገነቡ ከሰሃቦቻቸው ጋር ሆነው መስጂዱን ሲገነቡ ከጭቃ የተሰራ ብሎኬትን ሲያመላልሱ ድንጋይን በትከሻቸው አድርገው ሲያመላልሱ ነብዩ ሰለላሁ ዐለይሂ ወሰለም ነሺዳን ይሉ ነበር ስራን መስራትህ እረፍት የሚባል ነገር ራስን ማሳጣትህ እረፍት ማለት ምንድነው ለትንሽ ጊዜ ያስፈልጋል ግን ዝም ብሎ መተኛ እግርን ዘርግቶ ያለ ምንም ስራ መዘፍዘፍ ይሄ የጭንቅ መንስኤ ስለሆነ ከዚህ ልንላቀቅ ይገባል ለምን ሰዓዳን ለማግኘት አስረኛው ርዕስ قضاء وقدر ይላል قضاء ማለት ፍጻሜው ነው قدر ማለት ደግሞ አላህ የጻፈው ነገር ነው አቡ በክር አልጀዛኢሪ الشيخ أبو بكر الجزائري እንዴት ይመስሉታል እንዲህ ይላሉ ስለ ቀዷና ስለ ቀደር አንድ ግንበኛ አንድ አርኪቴክት
አንድ ዲዛይን የሚያወጣ ሰው የህንጻ ዲዛይን የሚያወጣ ሰው ህንጻውን ከመስራቱ በፊት ወረቀት ላይ የዛን ዲዛይን ያወጣል ከዛ በኋላ በዛ ዲዛይን መሰረት ያንን ህንጻ ይሰራል ወሊላሂ المثل الاعلى አላህ በሰዎች አይቀየስም ግን ቀዳና ቀደር ለሰዎች እንዲገባ በዚህ መልኩ መሰሉትና አላህ Subhanahu Wa Ta'ala ይሄንን ፍጥረተ ዓለም ወደዚህ ከማምጣቱ በፊት ይሄ ፍጥረተ ዓለም በምን መልኩ ማለፍ እንዳለበት አላህ ዲዛይን አውጥቷል አላህ ቀደር ጽፏል አጽፏል አላህ Subhanahu Wa Ta'ala አዞ እንዲ ብለህ ጻፊያ ቀለም በዛ መሰረት አላህ Subhanahu Wa Ta'ala እዚህ ፍጥረተ ዓለም ላይ እዛ የተቀደረ ነገር እንዲፈጸም ያደርጋል ግን እኛን በስራ አዞናል ሰበብ በማድረስ አዞናል አላህ Subhanahu Wa Ta'ala